شوكو أبدا بمنور على منور لما من نوز بيزدمو متشكرا منورم شيء أستهلتوني توباكن وستانا تقصلا أمنن የተጻፈለት ነገር መሆኑን ለማይቀር አንተ እንደዚህ መሆን የለብህም ቢሊ ሰው ነኝ እኮ ይሰለችኛል እንደሱ መሳቅ ያምረኛል አንዱ ሳስተካክል አንዱ የተበላሸ እንዴት ጤነኛ ሊሆን ይችላል አምን እስኪ ጸሎት አድርግ ለራስም ጊዜ ስጠው ከባህሪ ከስራ ይልቅ ማንነትን ማስቀደም አለበት ቢሊ ልጅን የሚያክል ትልቅ ነገር ያላስደሰተኝ ምን ያስደስተኛል አምን ልጅህ ነገህ ነው አርጎ ሲታዘዝ ወይም ተወልዶ ቀፎ ሲገባ ያኔ ነው ልጅ መስሎ የሚታየ ካልሆነማ አማቁት ሀገር አይናፈቅም እንባል ቢሊ ልቤ ለሁለት ተከፍሏል ማንና መንጋ አንቺና ልጄ ጋር አምነን የሆነስ ልብ ውስጥ ቦታ ላይ አዎ ግን ምን እኔ አልሆንሽም እጎዳሻለሁ ችግር ብቻ አይኔ ትርፍ ታው ሁሉም ነገር ያልፋል ምስጢረኛ ማን ያልሽ ምስጢረኛ እንደዚህ ብለሽኝ አታውቂም ዛሬ አልኩህ እሺ ግን ለምን ተዋጣሳፈረኝ እሺ ግን ምግብ በልተሃል አይ አሁን አመጣልሃለሁ በቃኝ በእንጆች መጉረስ ምን ያክል ፈዋሽ እንደሆነ ማወቅ አልፈለግሽ ወይዘሮ ሜርሲ ለሰው የቀመመችው መድኃኒት ራሷ እየበላችሁ ትገኛለች ማለት ነው። ይሄ ነገር እንግዲህ የክፋት ጥግ ለሰው የምታረገው ክፋት ራሷን ጠልፎ ጥላታል ማለት ነው። ሜርሲ በአሁን ሰዓት እንዴት ነው በህይወቷ ምን እየተፈጠረ ነው የሚለው ነገር በጣም ነው የሚከብደው። አስባችሁታል? ለሰዎች ቅመሙን እየቀመመች እያለ ጭራሹኑ ራሷ እየበላችሁ ትገኛለች ማለት ነው። በጣም በሚያሳዝን አቶ አምናን እንግዲህ በራሱ አክስት በራሱ ቤተሰብ በህይወታው ላይ ስቃይና መከራ እያሳለፈ ይገኛል ማለት ነው። ጄሪም እንግዲህ ከአቶ ሙስጣፋ መከራን እያሳየ ነው። በአንድ በኩል ደግሞ በጣም በሚያሳዝን ነገር ቃል መቼ ነው ብሌንን የምታስተናጅልኝ አብሯት የሚተኛው በማለት እንግዲህ እያጣደፋትና እያበሳጫት ይገኛል ማለት ነው። ሲፋንና ወይዘሮ ሜርሲ እንግዲህ በየጠንቋይ ቤት እየዘሩ ይገኛሉ ማለት ነው። ወይዘሮ መርዚናን ለማሳበድ ማለት ነው። ይሄ ሁላ ነገር እሷን ለማሳበድና እሷን ከሰው በታች ለማድረግ ይሄንን ጥረት እያደረጉ ይገኛሉ ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። የቢሌን ቤተሰቦች ሁላችሁም ላይክ እና ሼር ለምታደርጉኝ እውነት እጅግ አድርጌ አመሰግናለሁ ማለት ነው። እንግዲህ ምን እየተፈጠረ ነው እዚህ ቤት የሚባለው ነገር በጣም ከባድ ነው። እኛ እንማርበታለን ማለት ነው። እየተናገል እንኳን ድራማ ቢሆንም ከድራማ ብዙ ነገር መማር እንዳለብን የሚያሳይ ድራማ ነው ማለት ነው። ምክንያቱም እንግዲህ ያስባችሁታል አቶ አምናን በፍጹም ቤት ውስጥ ይሄንን ያደርጋል ብሎ እያሰበና እያቀደ አይደለም። ግን ደግሞ ጠላቶቹ ቤት ውስጥ ቁጭ ብሎ ነው ህይወቱን እያመሰቃቀሉት ያለው ማለት ነው። እንደውም አንደኛ የራሱ አክስቴ ብሎ ያመናት ቦታ የሚሰጣት በጣም የሚያከብራት አክስቱ መሆኑን ደግሞ ሲያቅ አቶ አምናን ምን አይነት ስሜት ይሰማዋል ብላችሁ ታስባላችሁ ማለት ነው። በዚህ አጋጣሚ ያው እኛ የምንማረው ነገር ከዚህ ምንድነው ብላችሁ ስላችሁ
ያው ጠላቶቻችን ከሩቅ ሳይሆን ከቅርቡ ሆኖ እኛን እንደሚያጠቁን እያየንና እየሰማን እየተረዳን እንገኛለን ማለት ነው። አቶ አምናን በአሁን ሰዓት እንግዲህ የሚያደርገው ነገር ግራ ግብት ብሎት ይገኛል ማለት ነው። ለብሌን እንግዲህ ምን እያላት ነው? ለብሌን እኔ ህይወቴ ሁሌም እየተመሰቃቀለ ነው። ያስኩት ስልክ ከእጄ ላይ እየጠፋ ነው። ምንም ነገር ያለኝ ያልኳቸውን ሰዎችን በህይወቴ እያጣዋቸው ይገኛል በማለት እንግዲህ ለብሌን እየነገራት ይገኛል ማለት ነው። ምን ይሻለኛል? ምንስ ማድረግ ነው ያለብኝ ስለ ህይወቴ ጉዳይ እያለ ነበረ ማለት ነው። እንግዲህ ደግሞ ስላንቺም በጣም ግራ እየገባኝ ነው። ከልጄና ከአንቺ ማንም መምረጥ እንዳለብኝ በጣም ግራ ገብቶኛል እያለ እየተናገረ ይገኛል ማለት ነው አቶ አምናን። እሷ ደግሞ የዚህን ያክል እውነት እኔ በአንተ ልብ ውስጥ አለው እንዴ ስላት፣ በጣም ከምታስቡ በለጠ አንቺ በህይወቴ በልቤ ውስጥ አለሽ፣ ግን ደግሞ አንቺ ሳ ሲላት፣ አይ ስለኔ ተወኝ ሚስጥረኛ ስትለው፣ ለነገሩ እኔም ብትርቂኝ ይሻላል፣ ምክንያቱም ሰላም ማግኘት አለብሽ። እኔ በህይወቴ ጥሩ ነገር የምሰጥሽ ነገር የለም። ህይወቴ በሙሉ መከራና ስቃይ ብቻና ብቻ ነውና ስለዛን አንቺም እንደዚህ አይነት ስቃይ ውስጥ እንድትገቢ ስለማልፈልግ እንደዚሁ ብትኖሪና ያለኔ ብትኖሪ ይሻላል በማለት እንግዲህ ስነግራት ነበረ ማለት ነው። እሷ ደግሞ ነገሮች እኮ ለበጎ ናቸው፣ እባክህ ሁሉን ነገር ለበጎ ነው፣ የማይታለፍ ነገር የለም፣ ሁሉ ነገር ያልፋልና እስከዛን ድረስ ትዕግስተኛ ሆን እያለችው ጭራሽ ነው እያበረታታችሁ ትገኛለች ማለት ነው። እሱ እንግዲህ እስቲ የአቅሜን ያክል እሞክራለሁ ከተቻለ እንግዲህ በማለት እየመለሰላት ይገኛል ማለት ነው። በጣም እንግዲህ አቶ አምናንና ብሌን በጣም በደስታ ውስጥ ነው ያሉት ማለት ነው። ጭራሽ ነው እሷን ሲያገኝ መከራና ስቃውን እየረሳ ይገኛል ማለት ነው። እረስቷት እንደውም ምን እያደረገ ነው ሲባል በጣም በሚያሳዝን ነገር በደስታ ውስጥ የደስ እያለውና እንደዚሁም ደግሞ በጣም እንግዲህ በህይወት ውስጥ እያደረገ ያለው ነገር በጣም ክፉ ነገር እያጋጠመ መሆኑን እየገለጠላት ይገኛል። እሷ ደግሞ በቃ እኔ ካሁን ወዲህ ሁሉን ነገር አብሬህ ነው ያለሁት የኔ ሚስጥረኛ ጓደኛ እያለችው ነበረ ማለት ነው። ያው እሱም እውነት ሚስጥረኛ ያልሽው ከልብሽ ነው ወይ ስላት ነበረ ማለት ነው። አሁን አንዴ ሚስጥረኛ አይደለህም እንዴ እያለችው ነው ማለት ነው። እንደውም አታሽኮርምኝ እንዴ ምን እያልክ ነው እያለችው እንደውም እየተናገረችው ትገኛለች ማለት ነው። በስተመጨረሻ እንግዲህ የብሌንና የአቶ አምናን ግንኙነት በጣም እየገፋ ይገኛል ማለት ነው። አቶ አምናን በአሁን ሰዓት ማንም ሰው እያስደሰተው አይደለም። ማንም ሰው የማንም ሰው አስተሳሰብ አመለካከት እንትን እያለው አይደለም ማለት ነው። የገነባው አይደለም ማለት ነው። ግን ደግሞ የብሌን አስተሳሰብና አመለካከት በጣም እሱን እየገዛው ይገኛል ማለት ነው። እንግዲህ በዛ ቤት ደግሞ ለወይዘሮ ሙርዜላ የመጣው ሰውዬ እሷን ለማስታመም የገባው ሰውዬ ብሌንን ወዷታል ማለት ነው። በጣም ነው እኮ የምታምረው እቺ ልጅ ምን አይነት ቆንጅዬ ነች እያለ የሷን አድንቆትና እንደዚሁም ደግሞ የሷን እንትን እያየ ጭራሹ ነው እያደነቃት ይገኛል ማለት ነው። በጣም ነው የምታምረው በማለት እንግዲህ ጭራሹን እያሞገሳትና እያደነቃት ይገኛል ማለት ነው። ደስ በሚል ነገር ማለት ነው። ግን ደግሞ ያው ብሌን ፍቅሯ ያለው ቦታ ያለው ከአቶ አምናን ጋር ነው እንጂ ከሌላ ሰው ጋር አላት ብዬ አላስብም። ግን ደግሞ እሱ ስታየው አሳስቋ ምናምኗ በጣም ነበረ የሚገርመው ማለት ነው። እሱ ግን በጣም እያሰባት ይገኛል ማለት ነው እዛው። አሁን ደግሞ እሱ በህይወታቸው ከገባ ምን እንደሚፈጠር እንግዲህ በጣም ከባድ ነው። ሜርሲና ሲፋን እንግዲህ ተያይዘው እንግዲህ ጭራሹኑ ለወይዘሮ ሞዴላ መድኃኒቱን እየጨመሩና እየጨማመሩ እየሰጡ ይገኛሉ ማለት ነው። ጭራሹን የበለጠ አብዳ ጨርቋን ጥላ እንድትሄድ የበለጠ እንግዲህ እንትን እያሏላት እንትን እያሉ ነው የሚገኙት ማለት ነው። በጣም በሚያሳዝን ነገር እንግዲህ እስካሁን ድረስ ምንድነው የሚፈጠረው? ይሄስ ምግብ ወደፊት ይያዝ እንዴ? ይሄ ምግብስ ይታወቃል እንዴ? ይመረመር እንዴ ይሆን የሚባለው ነገር በጣም እየከበደኝ ነው። ምክንያቱም ይሄንን ምግብ ደግሞ ብሌንች ያመጣችው የሚባል ከሆነ ደግሞ በጣም ኃይለኛ ነገር መሆኑን ነገሩን ከባድ እንደማደርገው አስቡ ማለት ነው። ያው እነሱ በጠቅላላ በብሌን ነው ነፍስ እየተጫወቱ አሉት ማለት ነው። ከዚህም በፊት ወይዘሮ ሰማትን እንደዛው እንደፈለጋቸው አድርጎ ተጫውተውባት በስተመጨረሻ ግን ያደረጉት ምንድነው? ቤተሰቦቼ
እንትን ያደረጉት ማለት ነው። እሷ መድኃኒቱን እንደሰጠች እንደቀየረች አድርገው ነው ያሳዩት። እኔ አሁን ደግሞ የፈራሁት ነገር እንደራሴ አስተሳሰብ አሁንም ደግሞ ብሌን ነች እንደዚህ ያደረገችው። ምክንያቱም ምግቡን የወሰደችው እሷ እስከሆነች ድረስ እሷ ነች የሚባል ነገር ፈርቻለሁ ማለት ነው። እና ቤተሰቦቼ ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው።